ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ወክን ቶክን ነው ጀምሯል። አሁን የምንገኘው እንግዲህ አያት 49 አካባቢ ነው። ፊት ለፊት መታጠፊያው ጋር በግራ በኩል መቄዶንያ አለ። ፊት ለፊቱ ደግሞ አያት ጸበል እየተባለ የሚጠራው የመድኃኔዓለም ቤተክርስቲያን አለ። እኛ ግን ወደ ታች እንግዲህ አያት አሁን ያለ ነው ከአያት አደባባዩ ወይንም ደራርቱ ቱሉ አደባባይ ተብሏል። ከሱ 1-2 ኪሎ ሜትር ወደፊት ተጉዘን ነው። አያት እንግዲህ ቁጥር 1 አረንጓዴው መንደር ይባላል። እነኚህ እንግዲህ ኮንዶሚኒየም ሳይቶች ናቸው። እንደ ኮየፈጨ እንደ ቱሉ ዲምቱ እንደ ቦሌ አራብሳ እንደ ጀሞ የመሳሰሉ የኮንዶሚኒየም ግንባታ ተካሂዶባቸው ሰዎች የገቡበት ቦታ ነው። ይሄም እንደምታዩት አንዱ የኮንዶሚኒየም ሳይት ነው። አያት እንግዲህ አደባባዩ ጋር ነው ብዙ ጊዜ የምታውቁት። ወደዚህ ወደ አያት 49 እየተባለ መታችሁ ማታውቁ ትኖራላችሁ። በውጭ የምትኖሩ ደግሞ ጭራሽም ወደዚህ ቦታ ማታውቁት ትኖራላችሁ። እስከ አያት 49 ወይንም ጨፌ እየተባለ ይጠራል። ይሄ ወደ ታች ነው። እንግዲህ በግራና በቀኝ ኮንዶሚኒየሞች አሉ። በተለይ በግራ በኩል ያሉ ኮንዶሚኒየሞች ሲጨርሷቸው የገበሬዎች ቦታ እርሻ ነው በቃ። ስለዚህ የአዲስ አበባ በሰሜን በኩል ጥጉ ነው እንደማለት ነው። ይሄ እስኪ ግራ ቀኙን እየቃኘን አያት 49 ወይንም ጨፌ ይባላል። 49 የተባለው የሚመስለኝ 49 ቁጥር አውቶቡስ እሷ ነበረች መጀመሪያ። አሁን ሌሎችም አውቶቡሶች አሉ፣ ኤሌክትሪክ አውቶቡሶች አሉ። ከዚህ በፊት ግን 49 ቁጥር ብቻ ስለምትመጣ በዛ ምክንያት 49 የተባለ ይመስለኛል። እንደዛ ነው የሰማሁት። ማስተካከያ ካለ ዝግጁ ነኝ። እንደውም እዚሁ አካባቢ ያሉት አርሶ አደሮቹ እንደውም ጨፌ ነው የሚሉት። አሁንም አንዳንዶች እንደዚሁ ይሉታል። ጨፌ 49 ጨፌ ብለው ይጽፋሉ። እንትኑ ባስ ላይም አለ እንጂ አያት 49 ጨፌ ነው የሚለው እንደው እና እሱ ወደ ታች ነው። 49 ማዞሪያዋ ድረስ እንሄዳለን። በእርግጥ 49 ቁጥር ብቻ አለችም። 83 6 ኪሎ አለች። 61 ለገሃር አለች። ረጅም መንገድ ነው በነገራችን ላይ። ይሄን በትራንስፖርት ለመጠቀም ከአውቶቡስ የተሻለ አማራጭ ያለ አይመስለኝም። በጣም ረጅም ነው። ኢቭን ከአያት አደባባይ እንኳን ረጅም ነው። እስኪ በዛኛው በኩል ነው። ለምንድን ነው ወደዛኛው የምንሆነው? ፀሐዩ ሌንሱ ላይ ስለሚያርፍ ያዛ በኩል ጥላ ስለሆነ ወደዚህ እንለፍ። ግራ ቀኝ ወደስተ ያየን ይላል መንገዱ። የመኪናው መንገድ ጥሩ ነው። እንግዲህ ጥንት ሰፈር ቢሆን በጣም ይጠባብ ናቸው የጥንት ሰፈሮች። ለመኪና ተብሎ የሚሰራው መንገድ ሰፊ አይደለም። ይሄ ግን አዲስ ከመሆኑ አንጻራዊ ነው። አዲስ ስል በቂ ነው፣ ሰፊ ነው። ምናልባት የእግረኛ መንገዱን እስኪ ግራ ቀኙን እያየን እንሄዳለን። መንደሮቹ እነኚህ መንደሮች እንደምታዩቸው ናቸው። እንግዲህ ይሄ ፊት ለፊት የሚታያችሁ ገጠር ነው። ከቤቶቹ ከፎቆቹ መጨረሻ ገጠር ነው። ጂ4 ናቸው እነኚህ። ወደ ታች ስንሄድ ደግሞ ጂ7ዎችም አሉ እንደዚሁ። ማካፈያው ላይ እንደምታዩት ዛፎች አሉ። መኪናው መንገድ በጣም ጥሩ ነው፣ ሰፊ ነው። የእግረኛ መንገድን እስኪ እናያለን። በዚህ በኩል ደግሞ የምታዩቸው የኮንዶሚኒየም ሳይቶች ናቸው። ግራና ቀኙን በቃ ይሄ የኮንዶሚኒየም ሳይት ነው ያለው። እንግዲህ እንደምታዩት የኩበት አህዮች ቅርብ ነው። እዚህ ገጠሩ ኩበት ጭነው ወደ ከተማ እየመጡ ነው ማለት ነው። ቀደም ሲል እንግዲህ ከሱሉልታ በእንትን በኩል ከእንጦጦ በኩል ነበረ እንደዚህ እንጨት ጭነው ቅጠል ተሸክሙ እናቶች በአህያም እንደዛ አጫጭር እንጨቶች ኩበት የምናየው በዚህ በኩልም አለ እንግዲህ ማለት ነው። አርሶ አደሮቹ ያው እዛው የሚያመርቱትን እንግዲህ የከብቶች አዛባ ጠፍጥፈው ይሄን ኩበት ያዘጋጃሉ። እሱንም ለገበያ ያቀርቡታል ማለት ነው። የእግረኛ መንገድ ላይ እንደምታዩት ነው እንግዲህ ይሄ ጥሩ ነው። ግን ዛፎቹ አያቸው ስሩ እንዴት እንደሚያደርገው ይሄ በደንብ መጠራት አለበት። ምክንያቱም ዛፎቹ ስሩ እያደገ ሲሄድ
ይሰነጣጥቀዋል። እንትኑ ተበላሽቷል እንደምታዩት ነው። ዛፎቹ ያስፈልጋሉ። ስለዚህ ከአስፓልቱ ዳር ላይ መሆን ነበረባቸው ይመስለኛል። ብዙ ቦታ እንደዚህ ያጋጥመኛል። በእግረኛ መንገድ ላይ ዛፎች ይተከሉና ዛፎቹ የሚተከሉ ዛፎች በተለይ ስራቸው አንዳንዶቹ ጠንካራ ናቸው እና ከፍ ሲሉ እንደዚህ አስፓልቱን የእግረኛውን መንገድ ቴራዞሩን ፈንቅሎ ይጥለዋል። እስኪ ፊት ለፊት እንዲታያቸው ወደ አስፓልቱ ገባ ልበል። በርቀት ይታያቸዋል። እንግዲህ ቀጥ ያለ መንገድ ነው። ብዙም ዳገት የሚባል አይደለም። ልወዞዞ በእግሬ ወክንቶክ እንግዲህ ዘገይት ብላችሁ የተቀላቀላችሁን ቻናላችንን ዛሬ ገና የተመለከታችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እንጋብዛለን፣ እናበረታታለንም። አሁን ወደ አያት 49 እየሄድን ነው። አያት የሰላም በር ይባላል። እንግዲህ ደግሞ ቀደም ዛይታችኋል። አረንጓዴ ቁጥር 1 ሁሉም ሳይቶች በእንዲህ በማህበር የተደራጁ ናቸው ይሆናሉ። አንድ ምንድን ነው የሚባል ስም አለው። አንድ ምንድን ነው የሚባል አለ። እነሱ እንግዲህ ድርም ምንም አለ፣ በር አላቸው፣ ኮሚቴ አለ፣ ራሳቸውን በራሳቸው የሚያስተዳድሩበት ነው። እንደ እንትናቸው የራሳቸው ህግና ደንብ ይኖራቸዋል። ፊት ለፊት ይታያቸዋል። ታች ደግሞ ጂ7ኖች አሉ። ፊት ለፊት የኮንዶሚኒየም ቤቶች ጂ7ኖች አሉ። ሰፈር ውስጥ ታየው እንግዲህ ረጋ ያለ ሰፈር ነው። ብዙም ፎቆቹ ስር ካልሆነ በስተቀር የንግድ ግርግርም የሌለው ሰፈር ነው። መኖሪያ ሰፈር በሉት። ይሄ ምናልባት የኮንዶሚኒየሞቹ ግራውንዱ ለንግድ ስለሚሆን ይሄም የተለየም ከሌላው የተለየ አይደለም። ቀዝቀዝ ያለ ለመኖሪያ የሚመች ይመስለኛል። ሰፈር ውስጥ ያው የተረጋጋ ሰፈር ነው። ቤቶቹ እንግዲህ በዚህ ነው መግቢያቸው። በግራ በቀኝ በኩል እየገባችሁ ነው። አንደኛው ደግሞ ይሁት እዚህ ጋር ነው። እነኚህ ጂ7ኖች ናቸው በቀኝ በኩል የምታዩቸው ጠቅላላ። ስለዚህ በጣም በርካታ ህዝብ ነው ያለው። እንግዲህ አያት 49 ወደ ታች ወደ 49 እየወረድን ነው። በእርግጥ እንግዲህ ቀደም ያሉ ስለሆኑ እንደምታዩት ካጥራቸው ስር ያሉ ዛፎች ኮንዶሚኒየሞች ተሸፍነዋል። ብዙዎቹ ኮንዶሚኒየም ላይ መስላችሁ ይችላል በቀኝ በኩል የምታዩቸው። ይሄ አሁን እንግዲህ አጥሩ በግራ በኩል ያለው ግለሰቡ እዚህ ድረስ መጥቶ አጥሮታል። የእግረኛ መንገድ ያጣብባል። አሁን ከተማ ላይ እንደዚህ አይነት ነገር ክልክል ነው። እንደዚህ አይነት ቦታዎች ላይ እንግዲህ ለሚኩራ ክፍለ ከተማ ይመስለኛል። እዚህ ጋርም ሼድ ወደዚህ ድረስ ሼድ መጥቷል። አሁን እየተከለከለ ነው። ከቤቱ ውጭ ወደ እግረኛ መንገድ መምጣት እቃ ማስቀመጥ ክልክል ነው። አሁን በኮሪደር ልማቱ ወደ መሀል ከተማ ላይ እንግዲህ ይሄ እንደ ክፍለ ከተሞቹ ነው፣ እንደ ወረዳው ቁጥጥር ነው አንዳንድ ቦታ ላይ። እንግዲህ እዚህ ቀላል ህዝብ አይደለም። ኮንዶሚኒየም ፎቅ አንዱ ፎቅ ራሱ ምን ያህል ሰው ይዛል። ታች ጫፉ ይታያቸዋል። ከዛ በኋላ እርሻ ነው ያለው፣ የጤፍ እርሻ። ይሄ በነገራችን ላይ እርሻ ነበረ፣ የአርሶ አደሮች ቦታ ነበር። ይሄ በግራ በቀኝም ያለው ታች በተለይ ስንደርስ አሳያችኋለሁ። እስከ ቅርብ ጊዜ ጤፍ ተዘርቶ ይታይ ነበረ። መጣ ነበር ለሆነ ጉዳይ እዚህ አካባቢና የጤፍ ቦታ ነበረ። አዝመራ ጥቁር አፈር ነው፣ ይዘራበት ነበረ። እዚህ ጋር ደግሞ ሌላው ምስራቅ በር ይላል። የምስራቅ ፀሐይ መንደር ነው ይሄ ደግሞ። ስለዚህ ቤት ለመፈለግ ቤት እንግዳ ሆኖ ቢመጡ በዚህ በበሮቹ በመንደሮቹ መታወቅ ይችላል። መንደሮቹንም ስም ቢጠይቁ ሰዎች ሊያሳዩ ይችላሉ። ይሄ ጥሩ ነገር ነው። እዛ ውስጥ ሲገባ ደግሞ የብሎክ ቁጥር አለው። ፐርሴል ነው የሚባለው። አንድ ፐርሴል ይሉታል። የተወሰኑ ኮንዶሚኒየም ፎቆችን ያጠቃሉ። አንድ ፐርሴል ይሉታል። እንደ ማህበር ነው። እድርም ምንም አለ እዛና አንድ መንደር ነው የሚቆጡት። ዛፎቹ እንደምታዩቸው ናቸው። በግራ በኩል ቀደም ያልኳቸው ነው። እግረኛ መንገዱ ፈንቅሎ ይዞታል። እንዴት መደረግ እንዳለበት እንግዲህ ባለሙያዎቹ ቢያስቡበት። ወዲያው ሲተከሉ ምንም ላይሆን ይችላል። ግን ዛፉ እየወፈረ ሲሄድ መንገዱን ፈንቅሎ እግረኛው መንገድ ይበላሻል። እዚህ ጋር አንድ ሌላ ህንፃ አለች፣ የግል ህንፃ ትመስላለች። እቺ በግራ በኩል
ከዛ ባሻገር ያሉት እንደምታዩቸው የኮንዶሚኒየሞች ናቸው። እዚህ በግራ በኩል ያሉት ክፍት ቦታ ያለው እንግዲህ ከኔ ዝቅ ብሎ ያለው በግራ በኩል ገና ያልተሰራበት ቦታ አለ። ባለ ቦታ ለሆነ ነገር የተተወ ይመስላል። ይሄ እንደምታዩት ነው እንግዲህ ፊት ለፊትም ያለው ወደ ታች ድረስ እንደምታዩት ነው። በዚህ በግራ በኩል ባዶ አለ። ስፔስ አለ እዚህ ጋር በግራ በኩል ለሆነ ነገር እንግዲህ ተትቶ ይመስለኛል። አብዛኛው ኮንዶሚኒየም ሳይት ስለሆነ መሰረተ ልማቶች ያስፈልጋሉ ብዬ አስባለሁ። እንደ አገልግሎት ሰጪ ሆኖ እንደ ወፍጮ ቤት፣ የጤና ጣቢያ፣ ስፖርት ማዘውተሪያ እነሱ ኮንዶሚኒየም ሳይቶች ውስጥ ሲሰሩ እንግዲህ ወዲያው የሚያስፈልጉ ነገሮች የጤና ጣቢያ መስሪያ፣ ትምህርት ቤት እንደሱ ያሉ ነገሮች ያስፈልጋሉ። የስፖርት ማዘውተሪያ ጨምሮ ምናልባት ግን ኮንዶሚኒየሙ ቆይቷል ከእንትን ካለ ከገቡበት ይሄ ባዶ ቦታ ምናልባት እንደዚህ አይነት ነገሮች የሚያስፈልጉ ይመስለኛል። ወርታች በግራ በኩል ግንባታዎች አሉ። ይሄኛው ግን ባዶ ቦታ እንዳለ የተተወነው ትልቅ ስራ ይሰራል። በእርግጥ ቦታው ኮንዶሚኒየም እንኳን ይሰራ ቢባል በጣም በርካታ ህዝቦች ሚዝ በርካታ ሰዎችን የሚያስተናግድ ቦታ ነው ያለው። አያት 49 እንግዲህ የመጨረሻ ፌርማታው የተጠጋን ነው። ይሄ እንደምታዩት ነው። ግንባታ ሊካሄድበት ይመስላል በታች በኩል ያለው እንዴት አያችሁት? አያት 49 ጨፌ እየወረድን ነው። ዙሪያ ቀኙን አያችሁት? ምን ታዘባችሁ? ስታዩት ምን ተሰማችሁ? አስተያየት መስጫ ሳጥን ውስጥ አስተያየታችሁን ማስቀመጥ ትችላላችሁ። እንግዲህ ይሄ ጋሪ እንደምታዩት ቤቶች ሲገነቡ በተለይ ውሃ ቶሎ ስለማይገባ የውሃ አገልግሎት በጋሪ ነው ብዙ ቦታ ሳይቶች የሚመጣው። ከዛ ባሻገር የግንባታ ማቴሪያሎች እነ ሲሚንቶ የመሳሰሉት በተለይ አነስተኛ ቁጥር ሲፈልጉ ቤቱን እየጨረሳቸው ፊኒሽንግ ላይ ሲደርሱ ትልቅ አገልግሎት የሚሰጡት ጋሪዎች ናቸው። ቀለም፣ ውሃ፣ ሲሚንቶ ፊኒሽንግ ላይ በተለይ በብዛት ስትፈልጉ መኪና ይመጣል። ከፍተኛ ስራ የሚሰሩት ናቸው። ውሃ አሁንም የሌለባቸው ኮንዶሚኒየም ሳይቶች ላይ ደግሞ ውሃ በማምጣት እነሱ ያገለግሉ ነበር። አሁን ግን ቦቲ መኪናዎች አሉ። እነሱም ስራ እየሰሩ ፊት ለፊት የምታዩት እንደዚሁ ነው። ውሃ ጭኖ እየሄደ ነው። እንደዚህ አይነት ሳይቶች ላይ የውሃ ችግር ይጠበቃል። ብዙ ሳይቶች ላይ እንደዚህ የሚነሳው ችግር አንደኛው የውሃ ነው። ፎቆች ላይ ፕሬዠር ኑሮት ላይ ያለመውጣት። ኮንዶሚኒየም ሳይት ላይ ደግሞ ትልቁ ችግር ምንድን ነው ካላችሁ የውሃ ነው። ውሃ ከሌለ ሽንት ቤት በተለይ ከባድ ነው። ብዙ ቦታ ሲያማርሩ የምንሰማው እሱን ነገር ነው። እነኛ አዳዲስ የሚሰሩ ቤቶች ናቸው። አነስተኛ እንግዲህ ለሱቆች ለመደብሮች ይመስላሉ አሰራራቸው።
ይህ እንግዲህ በመገናኛ 6 ኪሎ የምትሄደች እንግዲህ በጣም ሩቅ ነው። 6 ኪሎ ከዚህ ወደዛ የሚሄድ ሰው ታክሲ ከመጠቀም እንደምንም ብሎ እዚህ ባስ ጠብቆ 6 ኪሎ መሄድ አለበት። ከዚህ ቀጥታ ሜክሲኮ የሚሄደ ሰውም ወይ ለጋሃር የሚሄድ ሰውም እዚሁ ጋር ነው። አጭሩ መገናኛ ነው። እንግዲህ ከዚህ መገናኛ አንጻር ነው አጭር ስላቸው እንጂ ወደ 3 እና 4 ፊርማታ ይሆናል በታክሲ ብትሄዱት። ገንዘቡም ከፍ ያለ ነው። እነኚህ ባሶች ግን እንደዚህ አይነት ቦታ ላይ ከጫፍ ጫፍ ለመሄድ ለሚያስብ ሰው ፍቱን የሆኑ አማራጮች ናቸው ባሶቹ። እስኪ በዛ በኩል እንሻገርና እነኚህ ሱቆች ቀደም ሲል ሲመጣ እነኚህ ሱቆች ላይ እኔ መጣ ነበር ያልኳችሁ በሆነ ጉዳይ እርሻ ቦታ ነበር ስላችሁ አልነበረም። እነኚህ ሱቆች ምን ነበሩ መስላችሁ? ወደዚህ ወደፊት ገባ ብለው ግንባታ ስላለ በላስቲክ የተሰሩ ብስኩት ቤቶች፣ ቁርስ የሚሰሩ ሰዎች እንግዲህ ከ4 ዓመት በፊት መሰለኝ ብስኩት የሚሸጡ ነበሩ። በላስቲክ አድርገው እንደዚህ ቦታው አልተደለደለም ነበረ። እሱ ነው አሁን እንደዚህ ተደርጎ ለሱቆች የሆነው እዚህ ጋር ነበሩ። ምክንያቱም እዚህ ኮንዶሚኒየም ሳይቶች አብዛኞቹ ፊኒሽንግ ያላለቀ ስለነበረ እዛ ፊኒሽንግ ስራ የሚሰሩ ሰዎች ምግብ የሚመርጡት እዚህ ጋር ነው። ሌላ ምግብ ቤት በደንብ የለም የተዘጋጀ። ምናልባት ታች ላይ የተወሰኑ እንደ ካፌ ቁርስ ቤቶች ነገር ነበሩ ዘመናዊ። ከዛ ውጭ ግን ሰው እዚህ ጋር ያሉትን ነበር የሚመርጣቸው አማራጭ ስለሌለም ቶሎም ስለሚደርሱ እንጂ ብስኩት ቶሎ በልቶ ወደ ስራ ለመሄድ ጮርናቄ የምንለው እነሱ ነበሩ። በዚህ መልክ ሆኗል። የተለየ ነገር ያየሁት እሱ ነው። እግረኛው መንገድ ብዙ ለውጥ የለውም። ይሄ እዚህ እንግዲህ መስቀለኛ ላይ በቃ ይሄ 49 ጨፌ እየተባለ የሚጠራው ይሄ ነው። ወደ ቀኝ በኩል የሚወስደው መንገድ ሰሚት 72 የሚባለው አካባቢ ይወስዳል። ቀጥታ ከሄድን እና ረዥም ርቀት ሄደን ወደ ቀኝ ከታጠፍን ቦሌ አራብሳ ይወስዳል። ቀጥታ ታክሲ ፊት ለፊት የሚቆሙ ታክሲዎች ወደ ቦሌ አራብሳ የሚጮ ናቸው። ይሄ በቀኝ በኩል ደግሞ ሄደው መንገድ ሰሚት ወደ 72 የሚወስድ መንገድ ነው። ይሄ እንግዲህ እንደ አደባባይ ቁጠሩት። መብራት ነው መሰል ያለው ይሄ ነው። እንግዲህ አያት 49 ወይም ጨፌ እየተባለ የሚጠራው አካባቢ እንደ አደባባይ ነው የሚቆጠረው። ይሄ እነኚህ ሁሉ መደዳውን ቅድም እንዳልኳችሁ የላስቲክ ቤቶች ነበሩ። ይሄ ቀጥታ ወደ 72 የሚወስደው መንገድ ነው። ይሄ ቀጥታኛ የመጣንበት መገናኛ ነው። በዛ በኩል ወዴት እንደሚወስድ እርግጠኛ አይደለሁም። በቀኝ በኩል ይሄ የመጣሁበት ነው በላይኛው። ይሄ ወደ ታች እስኪ ትንሽ ዝቅ ብዬ ላሳያቸው። እስኪ ወደ አራብሳ የሚወስደው መንገድ ነው። ትንሽ ገፋ አድርገን እስኪ እናየው። በግራ በኩል የምታዩቸው ጂ7ዎች ናቸው። ጂ7ዎች እንግዲህ ሰማይ ጠቀስ የሚባሉ ናቸው። እንግዲህ ጂ7ዎች በርካታ ሰው የመያዛቸውን ያህል አንዱ ችግር ደግሞ የውሃ ፕሬዠር እንዳልኳቸው ላይ ያለመድረስ፣ ከዛ ባሻገር ደግሞ አቅመ ደካማዎች ካሉ አሳንሰር፣ አብዛኛው ችግሩ አሳንሰር ችግር ነው። አሳንሰር የለም። እንግዲህ ላይ በእግር መውጣት እንዳልኳቸው አቅመ ደካሞች ይከብዳቸዋል። የሆነ የሚያመላልስ ነገር ካለ በቀን ውስጥ ችግር ነው። እሱ ነው አንዱ ችግር። በርካታ ሰው የመያዙን ያህል እዚህ ጋር ነበሩ እንግዲህ የተወሰኑ የቁርስ ቤቶች ቅርጽ የያዙ እዚህ ጋር አካባቢ ያሉ የተወሰኑ ቤቶች ነበሩ። ከዛ ውጭ ግን የላስቲክ ቤቶች ነበሩ። እንደ ወደፊት ገባ አድርገው የላስቲክ ቤቶች፣ መደዳውን ደግሞ ሌሎቹ ለፊኒሽንግ ስራ ሰው ስለሚፈልግ ሲሚንቶ፣ ቀለም፣ ምስማር የመሳሰሉት ነገሮችን በአነስተኛ ቤት እዚህ ተፈቅዶላቸው ይመስለኛል እሱ የሚሰሩ ነበሩ። በቀኝ በኩል ምንም የለም ነበረ። እነኚህ እንግዲህ ወደ ቦሌ አራብሳ የሚጭኑ ታክሲዎች ናቸው። ቦሌ አራብሳ ታች ሄዳችሁ ወደ ቀኝ ታጠፋላችሁ፣ ቦሌ አራብሳ ጋር ይወስዳችኋል ማለት ነው። በግራ በኩል የምታዩቸው እንግዲህ መሀል ላይ ያለ ቤት ግን ችግሩ እንደሆነ ታውቃላችሁ። አሁን ይሄ ዳር ላይ ያሉ ቤቶች አሉ፣ እነሱ አድቫንቴጅ አላቸው፣ ብርሃን ይገባል። መሀል ላይ ያሉ ቤቶች ግን እና መሀል ላይ ከሆናችሁ ደግሞ ቤታችሁ በዚህ በኩልም ፀሐይ አታገኙ፣ በዛ በኩልም ፀሐይ አታገኙ። እንግዲህ አንዳንዶቹ መብራት በማብራት ነው ብርሃን የሚፈጥሩት። መስኮትን ብከፍቱ ይሄን ያህል
ብርሃን አይገባም እና ኮንዶሚኒየም አንዳንዴ እድልም ወሳኝ ነው። የሚደርሳችሁ ቦታ ብርሃን የምታገኙበት ቦታ ይደርሳችኋል። አንጻራዊ ነው እንግዲህ የማወራው። ጭራሽ ደግሞ ያልደረሰው ሰው ተመዝግቦ ያላገኘ ሰው ደግሞ እስኪ ላገኝና ብርሃን ልጣ የሚልብ ስለሚኖር የምናወራው እንግዲህ አንጻራዊ ነው፣ እግረ መንገድ ስለሆነ። ይሄ በዚህ በቀኝ በኩል ያልኳችሁ ቅድም ይኸው እዚህ ጋር እንደምታዩት ነው። ለፊኒሽንግ ስራ አማራጮች ናቸው። ሰዎች ርቀው አይሄዱማ። ሲሚንቶ ጀሶ ሲፈልጉ እዚሁ ይመጣሉ። መደዳውን እንደዛ ነበሩ እነዚህ ቤቶች በፊትም እንደዚሁ አነስ ብሎ። ይሄ አብዛኛው ቦታ ነው ግንባታ በሚካሄድበት ቦታ ላይ አነስተኛ ሱቆች የሚኖሩት ለግንባታው ግብአት የሚሆን እንደ ምስማር፣ ቀለም፣ ሲሚንቶ እንደዚህ የመሳሰሉ ነገሮችን የሚሸጡ ናቸው። እንግዲህ ገበያ ተኮር ነው። ቤቱ ተጠናቆ ሲያልቅ ደግሞ ሱቃቸውን ዘግተው ወደ ሌላ ንግድ ቦታ ይሄዳሉ ማለት ነው። እኔ አንድ ማቀው ልጅ አለ እንደዚህ ነጋዴ ነው የሆነው። ግን እንደ በቤተሰብ ነጋዴ ነበራችሁ እንዴ ምናምን ብየዋለሁ። አይ እንደውም ጣውላ ስራ ነበርኩ ብሎኛል። እና ምንድነው እሱ ኮንዶሚኒየም ግንባታ ልክ አዲስ ኮንዶሚኒየም ሲሰጥ እዛ ሳይት ይሄድና ያላለቀ ቤት ውስጥ ተከራይቶ ይገባል። እና እንደሚታወቀው እንግዲህ ኮንዶሚኒየም መኖሪያ ቤት ላይ ንግድ አይቻልም። ግን ብዙ ሰው እስኪገባ ድረስ ብዙ የሚከለክላችሁ ስለሌለ ሱቅና ምግብ ነገር ነው የሚከፍተው። ውሃ ማቅረብ በደንብ ነው የሚሰራው። እና ልክ መድመቅ ሲጀምር ሰው መግባት ሲጀምር ያው ለንግድ ስለሚከለከል እሷን ነቅሎ ደግሞ ሄድና ሌላ አዲስ ሳይት ሄዳልና ንብረት አፍርቶ አሁን የሚኖረው በቃ በዚሁ እንትን ነው። ምግብ ቤት ሁሉ ይከፍታል ሄዶ ወዲያው ስለማይከለከል። ያኔ ገና እንደተሰጠ እንግዲህ ብዙ ሰው ስለማይገባ ብዙም ክትትል የለም። መኖሪያ ቤቱ ለምን ምግብ ቤት አደረግ የሚልም ነገር ስለሌለ ዝም ብለህ ኢንፎርማሊ እንደዛ እየሰራ አሁን ሀብት ንብረት ያፈራው በዚህ ሳይት ነው። አሁን ወደ ቦሌ አራብሳ ነው የሚኖረው። ቋሚ ነጋዴ ይሆናል። አሁን እንደ ቀልድ ነው የገባበት። ግን እንደምታዩት ነው እንግዲህ በግራ በኩል ያሉት ህንፃዎች እንዴት አያችሁት? እንግዲህ ዳር ላይ ነው አዲስ አበባ ጫፍ አንዱ ጫፍ ላይ ነው የምንገኘው። በአራቱም ማዕዘናት አዲስ አበባ ጫፎች አሉት። ይሄም አንዱ ጫፍ ነው። ይሄ ጫፍ ለየት የሚያደርገው የኮንዶሚኒየም ሳይት ያለበት ጫፍ መሆኑ ነው። በቀኝ በኩል ደግሞ አዳዲስ ግንባታዎች አሉ። በፊት እርሻ ነበር ያልኳችሁ። ይሄው እንግዲህ ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን 49 አጥቢያ ነው። ከዚህ ቀደም ወደ ጦር ኃይሎች ሄጄ ሙሉ ወንጌል ቤተክርስቲያን ፊት ለፊት ይታይ ነበርና ስለ ሙሉ ወንጌል ዝም ያልከው ለምንድን ነው ብለው ቅር ያላቸው ሰዎች አሉ። አውቄም አይደለም፣ ይሄ አጥቢያ ቤተክርስቲያን ነው እንዴት እያየሁ ዝም ብለህ አለፍክ ብለውኝ ቅር ያላቸው ሰዎች አንድ ሁለት ሰዎች ገጥመውኛል። መልስ መልሼላቸዋለሁ በውስጥ። በእርግጥ እንዴ እያወራሁ ስለመሄድ እናንተ የምታዩትን እኔ ልብ ላለው እችላለሁ። እኔ ልብ ብዬ ደግሞ የማየውን ነገር እናንተ ትኩረታችሁ የሚስበው አሁን ቤቶቹ ሊሆኑ ይችላሉ። እኔ ደግሞ እዚህ እግረኛ መንገድ ላይ ላወራ እችላለሁ። እንደዚህ አይነት መገጣጠም ስለሚገጥም እንጂ ሆን ብዬ የማደርገው አንድም ነገር እንደሌለ እንድታውቁልኝ እፈልጋለሁ። እኔ ያላወራሁት ጉዳይ ካለ ደግሞ አጠገባችሁ ያለ ሰው ጋር ልታወሩ ትችላላችሁ። ይሄ ፖል አሁን እንደዚህ መሆን ነበረበት፣ ማስታወቂያ መለጠፍ ነበረበት። በቀኝ በኩል ያሉ ቤቶች እነኚህ ቤቶች አሁን ይሄን ይመጥናሉ፣ ይሄን መንገድ ይሄን በቀኝ በኩል ያሉት እግዚአብሔር ቤቶች ይመስሉኛል። በዚህ በቀኝ በኩል ያሉት ቀደም ሲልም ላይ ያሳየኋችሁ እንደሚፈርሱ ይታወቅ ነበር። በላስቲክ አድርገው አንዳንዶቹ ትንሽ ቀለስ አድርገው እንደዚህ አይነት ቤት ይሰሩ ነበረ። እንግዲህ ከዚህ ብዙ ርቀ መሄድ ያለብን አይመስለኝም። ታች እንግዲህ ሄዳችሁ መጨረሻ ላይ የአርሶ አደር መንደር ነው። ይልቅ በዛ በኩል እንሻገርና በቀኝ በኩል እርሻ ነበረ ብያችኋለሁ። እሱ ላይ የተሰሩ ነገሮችን አሳያችኋለሁኝ። በርቀት በዛ በኩል እንሻገራለን። ይሄ እነኝህም ቤቶችም እንግዲህ ይሄኛው ጋር የሚመጥኑ አይደሉም።
በጣም ብዙ ህዝብ ስለሚኖር እንግዲህ ይሄ ሙሉ ወንጌል አጥቢያ ቤተክርስቲያን አይተናል። ላይ ነው የኦርቶዶክሶችም አለ መስጊድም ያስፈልጋል። እንግዲህ በጣም ያለው በርካታ ህዝብ ስለሆነ እምነቱን የሚፈቅደውን ለመፈጸም የሚያስችል ያስፈልጋል። ቅድም መሰረተ ልማት ያልኳችሁ ኮንዶሚኒየም ሳይቶች ላይ ክፍት መተው ያለባቸው ቦታዎች አሉ። ሁሉ ላይ ቤት መሰራት የለበትም። ልክ እንደዚህ ለእምነት ተቋማቶች የሚሆነው ቅድም እንዳልኳችሁ ለጤና ጣቢያ፣ ለትምህርት ቤት፣ ስፖርት ማዘውተሪያ፣ መሰብሰቢያ የሚሆን ቦታዎች ያስፈልጋሉ። አሁን ያሉ ኮንዶሚኒየም ይሄ ፊት ለፊት የምታዩት ለኮንዶሚኒየሞች ጋራ መኖሪያ ቤቶች ለእርድ ሲኖር የሚታረድበት ቦታ ነበር። አሁን እየተሰሩ ያሉት ግን የላቸውም። እሱ ኮሚናል የሚባል አለ። በአንድ ፐርሴል አንድ ኮሚናል ያስፈልጋል። ምናልባት እንግዲህ ድግስ ቢኖር እዛ ውስጥ በግ ለማረድ ሲፈለግ እንዲህ መሰል ነገሮች ሲኖሩ በጋራ የሚጠቀሙበት ኮሚናሉን የሚያስተዳድረው እንግዲህ እዛ የኮንዶሚኒየሙ ማህበር ኃላፊዎች የሚያስተዳድሩበት ነበር። ግን አንዳንድ ቦታ ላይ አከራካሪ ነበር። እያከራዩ ገቢ መሰብሰቢያ አድርገውታል። ጭቅጭቅ ሲፈጠር ነበር። እዚህ ጋር ኮሚናሎች አይቻለሁ። አሁን የተሰሩ ላይ ግን ኮሚናል የሚባል ነገር የለም። በቀኝ በኩል የምታዩዋቸው እንግዲህ እርሻ ቦታ ነበር። ቀጥታ ከ5 ዓመት ከ4 ዓመት ከ5 ዓመት በፊት በእርሻው መሀል ላይ እንደውም ቀጭን መንገድ ሰርቶ ሰዎች እናልፍ ነበር። እዛ ጋር መንጃ ፈቃድ የሚያለማምዱ ነበሩ በዚህ አስፓልትና እዛ ጋር አሁን በምታዩት መልኩ ነው። ይኸው እዚህ ጋር እንደምታዩት እንግዲህ በጣም በርካታ ህዝብ ነው ያለው አያት 49። ወደ ታችም ብንወርድ እንደዚሁ አለ። እኛ ግን ለዛሬ እዚሁ ይበቃናል። ክቡራትና ክቡራን ታዳሚዎቼ ዛሬ እስኪ ደግሞ ከአዲስ አበባ ከከተማ ወጣ ብለን የኮሪደር ልማትን ብቻ ከምናሳይ ጥንታዊ ሰፈሮችንም አንዳንዴ ዞር ብለን እናሳያለን። የኮንዶሚኒየም ሳይቶችንም እንደዚሁ ሲሆንልን ራቅ ብለን እየወጣን እናሳያለን። ለዛሬም እንግዲህ አያት አካባቢ 49 ወይም ጨፌ እየተባለ የሚጠራውን ለማሳየት ያዘጋጀሁት ቪዲዮ ይሄን የሚመስል ነበረ። እንደ ሁሌው እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ እሰናበታችኋለሁ። ቀጣዩን መልእክት እስኪ አዳምጡና አለሁ በሉኝ። ቻው። ክቡራትና ክቡራን የቻናላችን ቤተሰቦች ቻናላችን ለማሳደግ እናንተ ድርሻ እንግዲህ ወሳኝ እንደነበረ ይታወቃል። በመሆኑም ነው ልወዘውዘው በግሬን አሁን ሰዓት ላይ 21000 ያስገባ ነው። አሁን ደግሞ በፓሽን የምሰራቸው ስራዎች መካከል አንዱ ትረካና ሲትኮም ድራማዎችን ይዤ ለመምጣት በዝግጅት ላይ ይገኛለሁ። ስለዚህ እናንተን የተለመደ ትብብራችሁን ሻለሁና በሀሳብ መስጫ ሳጥን ውስጥ ሊንኩን ታገኙታላችሁ። አዲስ ቻናል ከፍቻለሁ። እሱም በመጫን ሰብስክራይብ ታደርጉልኝ ዘንድ በታላቅ አክብሮትና ትህትና ጠይቃለሁ። እርግጥ ነው ቀደም ባሉ ቪዲዮዎች ላይም ሰብስክራይብ አድርጉኝ በማለት መጨቅጨቄን አውቃለሁ። በድጋሚ መጣሁት ግን ዘንግታችሁት አልያም ችላ ብላችሁት ይሆናል ብዬ ስላሰብኩ ነው። ለዚህ ደግሞ ካሉ ቤተሰቦች ውስጥ በጣም ጥቂት ብቻ ናቸው ሰብስክራይብ ያደረጉት። እናም ማስታወስን ወደድኩ፣ ከክፉ አትዩብኝ። እኔም ከክፉ አላየውም። ሰብስክራይብ ማድረግ የሰከንድ ተግባር ነው፣ ሊረሳ ይችላል። ስለምታደርጉልኝ ትብብር ግን ከወዲሁ እጅግ አድርጌ አመሰግናለሁ። ወንድማችሁ ካፊያው ዘመህር ነኝ።